በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የአውደ ኦርና ሚዲያ ተከታዮች ሰላም እግዚአብሔር ሁላችሁ ይድረሳችሁ። እንደምን አላችሁ? ይህ የአውደ ኦርና ሚዲያ ዝግጅታችን ነው። በዝግጅታችን ላይ ያላችሁን አስተያየት፣ ጥያቄ በኮሜንት መስጫ ሳጥን ላይ አስቀምጡልን። ላይክ እና ሼርም እንዲሁ እናበረታታለን። ማህበራዊ ሚዲያና የክርስትና እምነት። በማህበራዊ ሚዲያ ዙሪያ እንወያያለን። አምላካችን እግዚአብሔር በዚህ ርዕስ ሁላችንን እንዲያንጸን፣ እንዲያስተምረን፣ እንዲናገረን ከጥላቻ ወጥተን ከነቀፋ ወጥተን ደግሞ በጎ እንድንይዝ እንዲያደርገን ልባችን ያቅናልን። ወደ ዕለቱ መልእክት አልፋለሁ። በቲክቶክ፣ በፌስቡክ፣ በዩቲዩብ እንዲሁም በተለያዩ የማህበራዊ ሚዲያዎች ሃይማኖታዊ እና የቤተክርስቲያናችን ገጽታ እየተመለከትን እንገኛለን። የዚህ ምልከታ ጥቅሙ ምንድን ነው? ጉዳቶችስ ምን ናቸው? ጥቅሞቹን እንገልጻለን። ምናልባት ስለ ገሌ፣ ስለ አባ ገሌ፣ ስለ ወንድም ገሌ፣ ስለ ዲያቆን ገሌ፣ ስለ መምህር ገሌ ሳይሆን ጠቅላላ ይዞታውን ነው የምናገረው። በመላው ዓለም ይህ የሚዲያ እይታ ጥቅሞች አሉት። የማይሻር የማይለወጥ የማንክደው እውነታዎች አሉት። ደግሞ ጉዳቶችም ስላሉት እነሱን ለማስቀመጥ ነው። አምላካችን እግዚአብሔር ለሁላችንም ማስተዋሉን እንዲሰጠን ቅዱስ ፈቃዱ ይሁንልን። በደረጃ እናስቀምጠው። የመጀመሪያው ጥቅሞቹን እንመልከት። አንደኛ ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ፌስቡክ ሌሎችን መጠቀም ሰፊ ተደራሽነት አላቸው። ሃይማኖትን ለማስተማር በዓላትን፣ ባህልን፣ ክርስቲያንን እያንዳንዷን ጉዳይ ለማያውቁ ሰዎች ለማስተማር በአውደ ምሕረት ከሚሰጠው ህዝብ በላይ ይካትለዋል። በአንድ አውደ ምሕረት 10,000 ሰው ይመለከት ቢኖር በቤተክርስቲያን በሚዲያዎች ግን በማህበራዊ ሚዲያ ላይ ከ10,000 ሰው በላይ በአንድ ጊዜ ሊካትል ይችላል። ደግሞ እየቆየ እያደር ከዛ በላይ ስለሚሆን ለደራሽነቱ ከፍተኛ የሆነ ጥቅም አለው። ጌታችንም እንዳስተማረን ይህ የመንግስት ወንጌል በዓለም ሁሉ ዳርቻ ይሰበካል እንዳለ በመላው ዓለም ይህንን ትምህርት ለማዳረስ ቀላል መንገድ ነው። ይሄ ዘመኑ ያመጣልን ትልቅ የስርጭት ስጦታ ነው። ሌላው ወጣቱን ከማግኘት አኳያ ሚዲያው ማህበራዊ ሚዲያ ከፍተኛ የሆነ ጥቅም አለው። ሁላችሁም እንደምታውቁት በማህበራዊ ሚዲያ ከህፃናት ይልቅ ከሽማግሌዎችም የሚበልጥ የሚጠቀሙበት የወጣቱ ክፍል ነው። ይህ ወጣቱ ክፍል ሀገር የሚረከብ ነው። ይህ ወጣቱ ክፍል ቤተክርስቲያንን የሚረከብ ነው፣ ወይም ተረክቦ ያለ ነው፣ ወይም ለመረከብ እጆቹን ዘርግቶ ያለ ክፍል። ነገ እጣው የሚወድቀው አሁን ያለው ወጣት ላይ ነው። ይህን ብዙ ወጣቶች እነዚህ መድረኮች ይጠቀማሉ። ስለዚህ ሃይማኖታዊ ውይይቶች፣ በማህበራዊ ሚዲያ የሚደረጉትን እያንዳንዱን እንቅስቃሴዎች ስለሚከታተሉ ለወጣቱን ለመድረስ ከፍተኛ ጥቅም አለው እና ከባድ የሆነውን ሀብት የሆነውን ወጣት በመንግስትም ይሁን በሃይማኖት ደረጃ የሀገር ሪሶርስ ስለሆነ ይሄንን ወጣቱን የሚገኝበት ዋናው ማህበራዊ ሚዲያ መሆኑን በመገንዘብ ወጣቱ ለማግኘት ቀላል የማይባል ድርሻ እየተወጣ ይገኛል። በሶስተኛ ደረጃ ትምህርታዊ ድሎች ናቸው። የሃይማኖት መሪዎችና ምሁራን ይጋበዛሉ። በዚህ ላይ የስነ መለኮት ሊቃውንት፣ የታሪክ ሊቃውንት በትምህርት ማግኘት የምንችላቸው ነገር ግን ተመዝግበን ገብተን ያልተማርናቸው ልንማር የሚገባል አንዳንድ ሀቆች፣ ታሪኮች እናገኝበታለን። ለምሳሌ የሳይንስ ተማሪ ስለ ሌሎቹ ትምህርት ክፍሎች ላያገኝ ይችላል። ትምህርት ግን በማህበራዊ ሚዲያ ይሄ ትምህርት ይሰጣል። በቴዎሎጂ የሚሰጡ ትምህርቶች አሉ፣ የማይሰጡ ትምህርቶች አሉ። ጠቅላላ ብቻ ግን
ጠቅላላ እውቀትን ለማዳበር እንዲቻል ማህበራዊ ሚዲያ ከፍተኛ የሆነ ጥቅም አለው። ሰዎች ወደ ማህበራዊ ሚዲያ ገብተው ሲከታተሉ፣ ሲያነቡ፣ ሲማሩ፣ ሲሰሙ በቲክቶክም ይሁን በሌሎችም ሚዲያዎች ሲያዳምጡ ቀላል የሚባሉ እውቀቶችን ያገኛሉ እና ለትምህርት የሚረዳ ነው። አንዳንዶቹ ከዚህ የተነሳ ትምህርት ታሪክም ይሁን ሃይማኖታዊ ወጎችም ይሁን አንድምታ ትርጓሜዎችም ይሁን ቋንቋዎችም ይሁን በዩቲዩብ በቲክቶክ ስለሚያገኙ ለማስተማሪያ ከባድ ጥቅም እየጠቀም ስለሆነ በጣም የሚደነቅ ሀሳብ ነው ያለው። በሃይማኖታዊ መካከል የሚደረግ ውይይትን እናገኛለን። ሰዎች በሃይማኖታዊ ውይይት ትህትና ባለው መልኩ፣ ፍቅር ባለው መልኩ ያልገባቸውን የሚጠይቁበት ፕላትፎርም ነው ያለው። ሰው ያልገባውን የሚጠይቅበት ፕላትፎርም በአውደ ምሕረታችን አናገኝም። አንድ መምህር መጥቶ አውደ ምሕረት ላይ ያስተምራል። ሲጨርስ ቃል ደርሰማል ይባላል፣ ወደ ቤታቸው መራን ይላሉ። ይሄ ሚዲያ ግን ጥያቄ ካላቸው በኮሜንትም ወይም ደግሞ እየገቡ በቲክቶክም ኦንላይን እየገቡ ይጠይቃሉ። መምህሩ መልስ ያገኛሉ። ተጠራጥረው አያልፉም ማለት ነው። ስለዚህ የማያውቁትን ያልገባቸውን ድንገት መምህሩ የተሳሳተውን ነገር ለማስተካከል ይመቻል። አንድ ሰው ጥያቄ የሚጠይቀው ያልገባውን ብቻ ለማወቅ አይደለም። ምናልባት እርሱ ገብቶት ሰው ያልገባው ነገር ከሆነ እንዲብራራ፣ እርሱ ገብቶት መምህሩ ያበላሸው ካለ ለማስተካከል፣ እሱ ያልገባው ነገር ካለ ለመጠየቅ፣ ለእነዚህ ለሶስቱ ጉዳዮች ናቸው የሚጠይቀው። ስለዚህ በጥያቄና መልስ እውቀትን ለማስፋት የሚረዳ ነው ማለት ነው። ሌላው የግል ምስክርነቶችና የወንጌል ስርጭት የምናገኝበት ነው። የማህበራዊ ሚዲያ ብዙ ሰዎች በግላቸው የገጠማቸውን ያዩትን፣ በሕይወታቸው የተረዱትን የቅዱሳንን ምልጃ፣ ክርስቶስን የባህሪ አምላክነት፣ የእግዚአብሔርን ተአምር በቤታቸው በሕይወታቸው በኑራቸው የደረሰባቸውን ወይም ያዩትን ነገር በአካል ሆነው የሚገልጹበት ቀላል የማይባል ምስክርነት ይሰጣል። ይሄ ምስክርነት ደካማውን ያበረታል፣ የበረታውን ያጽነዋል። ስለዚህ ምስክርነቶች የሚሰጡባቸው መድረኮች ስለሆኑ ሰው በመላው ዓለም ሆኖ ስለሚከታተል ለቤተክርስቲያናችን እድገት፣ ለምዕመናን ተሳትፎ ከባድ ጥቅም ስላለው የማህበራዊ ሚዲያ ወንጌልን ማስፋፋትና የግል ምስክርነቶችን ለአጽንኦት ስለሚጠቅም ይሄ የሚጠቅም ነው። ሌላው ማህበራትን መገንባት፣ መገናኘት፣ በማህበራዊ ሚዲያ መገናኘት በማህበር የመደራጀትን ያመጣል። ሰዎች በአንድነት እንዲደራጁ በመላው ዓለም ሆነው የአንድ አካባቢ፣ የአንድ ሀገር፣ የአንድ ቀበሌ ሳይሆን በመላው ዓለም ያሉ ሰዎች ማህበራቸውን ያሳትፋሉ። ማህበር ደግሞ እንዲሰፋ የቤተክርስቲያን ትልቁ ዓላማ ነው። በቅዳሴው መካከል በመስጠቆችም ስለ ማህበራችን ስለ አንድነታችን የአንድነት ህብረት የቤተክርስቲያን ትልቁ ገጽታዋ ነው። ጸልዩ በእንተ ማህበርን፣ ለሁላችን ስለ አንድነታችን መጸለይ አለብን። ክርስቶስ የማህበራት በኩር የተባለው ባራኪ ነው። ክርስቶስ የማህበራት ሁሉ አለቃ ነው። ስለዚህ ማህበራትን የሚባርክ ማህበራትን የሚቀድስ የነቢያት ማህበር፣ የጻድቃን ማህበር፣ የሰማዕታት ማህበር፣ የቅዱሳን ማህበር፣ የመላእክት ማህበር በቤተክርስቲያናችን ስላለ ደግሞ ይህን ማህበር የምዕመናን ማህበርን የሚያሰፋ ስለሆነ ለማህበራት መደራጀት ከፍተኛ የሆነ ጥቅም አለው ማለት ነው። ሌላው የተሳሳቱ አመለካከቶችን የተሳሳቱ አመለካከቶችን የሚስተካከሉበት ነው። በአንድ ቦታ የተሰጠ ትምህርት በአንድ ቦታ ይታረማል። ትምህርቶች እርምት ያገኛሉ። ባለማወቅ ይሳሳታሉ። እንዲሁም ደግሞ በደንፍላት ወይም ባለማንበብ ወይም ባልታወቀ ምክንያት ሊስቱ ይችላሉ። ይሄ ትምህርት ፊት ለፊት መመሪያ ማስታወቂያ ስለሚሰጥባቸው ተግሳጽ ስለሚሰጥባቸው የተበላሹ ነገሮች የሚስተካከሉበት ጭምር ነው። ያው ደግሞ የምንመለከተው ቀጥታ ትምህርት ይገኝበታል። የቀጥታ ትምህርት ጥያቄዎች ይጠየቃሉ፣ መልስ ይመለስበታል። ጥያቄዎች ይጠየቃሉ፣ መልስ ይመለስበታል። የቀጥታ ትምህርት በወጣቱ ዘንድ የተወደደ ነው። ሰው ዝም ብሎ ከማዳመጥ የሚሳተፍበት ሲሆን ይሄ ቀላል አይደለም። ብዙ ጊዜ በሰንበት ቤትና በአንዳንድ ጉባኤዎች ላይ ነው የምናገኘው እንዲህ ያለ ትምህርት። ግን ቀጥታ የሚሰጡ የላይቭ ትምህርቶች፣ ወቅታዊ የሆኑ ትምህርቶች፣ ፊት ለፊት የሚሰጡ ትምህርቶች መረዳት የሚቻልበት
መንግስትም በሴኩላሩ ዓለም እንደ ፕላዝማ ያሉ ትምህርቶች ለተማሪዎቹ ከአስተማሪው የሚገባ ትልቅ እውቀት የሚሰጥ በመሆኑ የታመነ በመሆኑ ቀጥታ በመሆኑ ይሄም ለሰናችን ወንጌል መስፋት ከባድ የተባለ ትልቅ ጥቅም የሚሰጥ ነውና የሚናቅ አይደለም። ይሄና ይሄ መሳሰሉ ነገሮች በሶሻል ሚዲያ የሚታለፉ ትምህርቶች፣ አገልግሎቶች የሚናቁ፣ የሚጠሉ፣ የሚነቀፉ አይደሉም። ሊበረታቱ የሚገባቸው፣ ሊታረሙ የሚገባቸውን ታርመው፣ ሊስተካከሉ የሚገባቸው ተስተካክለው መቅረብ አለባቸው። ይህ ደግሞ አንዱ የሚነቅፍበት፣ አንዱ የሚወቅስበት፣ አንዱ የሚጠላበት ሳይሆን ሁሉም ሰው ተናግሮ ለቤተክርስቲያን ሊቆም ይገባዋል። መቼም ሌላ ዓላማ ይዞ ካልመጣ አንድ ሰው እንደ ኦርቶዶክሳዊ ምዕመን፣ እንደ ኦርቶዶክሳዊ መምህር፣ እንደ ኦርቶዶክሳዊ አገልጋይ ቤተክርስቲያንን ለማገልገል የእግዚአብሔርን ፍቅርና ፍትህ ፈልጎ የሚያገለግል ሰው በራሱ ልክ ነው ብሎ ስለሚሰራ ቢያበላሽ እንኳን ማረም ማስተካከል ይገባልና እነዚህ አሁን ጠቀስናቸው ሁሉ የማህበራዊ ሚዲያ ጥቅሞች ናቸው። በማህበራዊ ሚዲያ የሚታዩ የተለያዩ ጉዳቶች አሉ። ጥቅም እንዳለ ሁሉ ጥቅሞቹ እንደዘረዘር ነው ጉዳቶችን መዘርዘር አለብን። ስለዚህ አሁን ጉዳቶችን እንዘረዝራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ማድረጋችሁ እንዳይረሳ። ላይክ፣ ሼር የእናንተ ነው። የመጀመሪያው በማህበራዊ ሚዲያ የሚሰጡ ትምህርቶች ሰውን ለማጥቃት የሚሰጡ ይሆናሉ። አንዳንዴ ይሄ ትልቅ ስህተት ነው። አበበን ከበደን ማንን ለመንካት የሚሰጥ ትምህርት በማህበራዊ ሚዲያ ከቀረበ ይጎዳል እና ጥላቻን ያመጣል፣ የተሳሳተ ግንዛቤን ያመጣል። ውስብስብ የሆነ ከስነ መለኮታዊ ትምህርት ርዕስ ውጪ በአጭር ቪዲዮዎች የሚስተላለፉ አንዳንድ ጨዋታዎች፣ ቀሎች ግለሰቦችን ሊነካ ይችላል፣ ማህበራትን ሊነካ ይችላል፣ ተቋማትን ሊነካ ይችላል፣ ሃይማኖቶችን ሊነካ ይችላል፣ ወይም የተወሰነ ጎሳዎችን፣ የተወሰነ ሀገራትን፣ ቋንቋችን ሊነካ ስለሚችል መጠንቀቅ ያስፈልጋል። ማህበራዊ ሚዲያን ለፍቅር ለትምህርት እንጂ ለጥላቻ፣ ለመሰዳደቢያ፣ ለመቆቀሻ ከሆነ ዓላማውን ስቷል ማለት ነው። እንደ ክርስትናው አስተምህሮ ፍቅርን የሚያዳብር ፍቅርን የሚጨምር እንጂ ለጸብና ለጥላቻ መንስኤ መውሰድ የለብን። በተቻለ መጠን በማህበራዊ ሚዲያ ውስጥ ያላችሁ ሰዎች ከእንዲህ አይነት ተልካሻ የሆነ ስሜት፣ ተልካሻ የሆነ ፍላጎት መራቅ አለባችሁ። ፖለቲከኞች የራሳቸው ነው። ጸባጫሪዎች ልማዳቸው ልሙዳነ ጸብ እንደ ልምዳቸው ነው። እንደ ሃይማኖት ሰው ግን ከነዚህ ልንርቅ ይገባል። እንደዚህ የሚያደርጉ ሰዎች እነ አባን፣ እነ አቡነን፣ እነ መምህርን፣ እነ ዘማሪያን መሳደብ አግባብ አይደለም እና በማስተዋል ልንኖር ይገባል። ጥላቻን ከመስበክ አኳያ ሌላው ሰውን ማዋረድ ነው። መስጠት ፈልጎ ይሄ እንዲያን ሰው ነው፣ እቺ እንዲያነስ ሰው ናት፣ ከወንጌል ትምህርት ውጭ በሆነ መልኩ ጥቅስ እያለበሱ ሰብሰለከዩ ሃይማኖት ያለብሳ ብሎ ባለቅኔው የተናገረው ሰው ለጥፋቱ ሃይማኖትን እንደሚያለብሰው መጽሐፍ ቅዱስ ጥቅስ ጨምሮ ከወንጌል ከኦሪት ከሊቃውንት አባቶች እየጨማመሩ ሰውን መሳደብ፣ ሰውን መውቀስ፣ ሰውን ማዋረድ አግባብ አይደለም። ሰው ሲያጠፋ ለንስሐ እንዲዘጋጅ ራሱን ወደ እግዚአብሔር እንዲያቀርብ በግል እንመክረው ይገባል እንጂ እንደ ተሰራጭ ትምህርት በአደባባይ መውቀስ፣ በአደባባይ ማዋረድ ጥቅም የለውም። ቢሳሳትም በፍልጥ ነው ማስተማር ያለብን እና ብዙ ጊዜ በማህበራዊ ሚዲያ የሚታየው ትልቅ ውስተት እገሌን የታግኝቸው እገሌን በምን አዋርጀው ቆይ አገኘዋለሁ፣ ቆይ እሰራለታለሁ፣ ቆይ ቪዲዮ እሰራበታለሁ በሚል ከአሕዛብ ያልተናነሰ ጥላቻ ጥሩ አይደለም እና ከዚህም ከጥላቻ ልንርቅ ይገባል። ሰዎችን በጥላቻ ምናልባት እነዚህ የሚሰሩት ብቻ አለ በቪዲዮ የሚሰሩትን በቪዲዮ ወይም በኦንላይን እየመጡ የሚሰሩትን በቀጥታ ስርጭት ብቻ ሳይሆን ኮሜንት እንኳ የምንጽፈው ጽሁፍ ልንጠነቀቅ ይገባል። ማህበራዊ ሚዲያው ራሳችንን የማንሳደብ ሰውን የማንወቅስ ሰውን የማናማ ሆነን ግን በዝምታ ሆነን በምንጽፋቸው ኮሜንት ክፋት እየሰራን ነው፣ ከእግዚአብሔር የጣላን ነው። መጽሐፋችንም ከሐሜት መጽሐፋችንም ከስድብ እኩል ስለሆነ ሰውን ለማስተማር ሰውን ለመመለስ የሚገባ ስለሆነ በእኛ ላይ ሲሰራ ማንወደውን በወንድማችን ላይ መስራት የለብንም እና ጥላቻን፣ ንግግርን፣ የጥላቻ ኮሜንትን፣ የጥላቻ ጽሁፍን ልንጠነቀቅ ይገባል።
ሌላው የሐሰት ተሳትፎ ነው። ሰዎች እንግዲህ ትምህርታቸው የሐሰት ትምህርት ይዘው ይመጣሉ። ሆን ብለው ለመቃወም፣ ሆን ብለው ለማጠልሸት ትምህርቱ ላይ ጥቁር መጋረጃ ያለብሳሉ። እውነተኛውን ትምህርት በማጣረም ሊያስተምሩ ይችላሉ። ይሄ ሊያጋጥምን ይችላል። አንድ ሰው ሆን ተብሎ ከየትም መጣ ብቻ እኛ ያዝነውን ሀሳብ እኛ ያዝነውን እውነት ቤተክርስቲያን የምታስተምረውን ትምህርት ሲመጣ በተቃራኒ ደግሞ እነሱ ደግሞ ሊያጠፉት ይችላሉ። ያን ጊዜ የምንሳተፈው በትህትና መሆን አለበት። የምንሳተፈው በፍቅር መሆን አለበት። በስድብና በጥላቻ በማቋሸሽ ሰውን በማዋረድ መሆን የለበትም። ሰዎች ከዚህም በላይ ሊናገሩ ስለሚችሉ አንዳንዴ እግዚአብሔር የለም የሚል ሰው ሊፈጥር ይችላል። አንዳንዴ ሰይጣን የሚያመልኩ የሰይጣን አምላኮች ሊመጡ ይችላሉ። አንዳንዴ እውነተኛውን የወንጌል ቃል ጥላሸት ሊቀቡት ሊመጡ ይችላሉ። ስለዚህ በማስተዋል እንደው ጀግና ነኝ፣ ወንድ ነኝ፣ እኔ ለተዋህዶ ሃይማኖቴ የምከፍለው ከዚህ በላይ ዋጋ አለኝ፣ ላገኘው እደባደባለሁ፣ ላገኘው እገለዋለሁ በሚል ስሜት እንዳይሆን በማስተዋል ይገባል። ሰው የራሱን እውቀት የራሱን መመዘኛ ያቀርባል። መገንዘብ ያስፈልጋል። ንብን ማር ከሰጠችን የግድ ማርን ከዝንብ አንጠብቅም። ስለዚህ የዝንብን ቆሻሻ አይተን ይሄ ዝንብ ነው፣ የንብን ማር አይተን ይሄ የንብ ነው እንደምል አስተያየቶችን በዛ መልኩ መለካት እንጂ ሁሉንም መንቀፍ፣ በስድብ በማንቋሸሽ በማዋረድ ከኦርቶዶክሳዊ ሕይወት ውጭ በመሆን የሚደረጉ ስድቦችና ግልቶች፣ ክፉ ነገሮች መራቅ አለብን፣ እኛንም ስለሚመዝን። ይህ የአውደ ወርና ሚዲያችን ነው። በዚህ በአውደ ወርና ሚዲያችን ማህበራዊ ሚዲያ ለክርስትና በሚል ርዕስ ሀሳቦችን እየሰጠን ያለ ነው። በዚህ ሀሳቦች ላይ ምናልባት እናንተም ሀሳብ ካላችሁ በኮሜንት ጻፉልን። ኮሜንታችሁ ንጹህ ይሆን፣ ኮሜንታችሁ ጥራት ይኖረው። ጥያቄም ካላችሁ ጠይቁን። ማህበራዊ ሚዲያ ጥቅሙን አይተናል። አሁን ደግሞ ጉዳቱን እየተመለከትን ያለ ነው። ሌላው የማህበራዊ ሚዲያ የምናየው ለንግድ የሚውላለ ቤተክርስቲያን ስም በገዳማት ስም የሚሰበሰቡ ንግዶች አሉ። አንዳንዶቹ በግለሰብ ስም ይለመናሉ። ነገር ገንዘቦቹ ግን ላይገቡ ይችላሉ እና ለሌቦች ብዙ ህዝብ እየተጠቃ ነው ያለው። ቤተክርስቲያን ፈረሰ እንሰራ ነው፣ ቤተክርስቲያን ዘረፈ ልንሰራ ነው፣ ቤተክርስቲያን እንዲሆነ ገንዘብ አምጡ፣ አንድ ሰው ታመመ፣ ችግር ለመድረሱ ሰው እንዲረዳ መደረጉ ጥሩ ነው። በመላው ዓለም ሰው አቅሙን የፈቀደውን የሚገባውን ይሰጣል። ነገር ግን አንዳንድ ደግሞ ከዛ ውጭ የሆኑ በቁጥር ትንሽ የሆኑ ጥቃቅን ሰዎች ደግሞ ህይወታቸውን ሊቀይሩበት ይችላሉ። ገንዘቡን ለኪሳቸው ሊያስቀምጡ ስለሚችሉ ይህም ትልቁ የማህበራዊ ሚዲያ የመጣብን ጥቃት ነው። አናገኛቸው ሰዎቹን ከዛ ብሎክ ያደርጋሉ፣ ሚዲያቸውን አካውንታቸውን አናገኛቸውም፣ ገንዘቡ ተበልቶ ይቀራል ማለት ነው። ሌላው አንዳንድ የማይታማኝነት የሌላቸው ንግግሮች አሉ። የማይታመኑ ንግግሮች ካነበብነው ያላነበብናቸው ያልሰማናቸው ዝም ብለን አቦ ሰጡ የሚባል ነገር አለ። ዝም ብሎ ልብ ወለድ የሆነ ነገር በማውራት የክርስቲያኑ ድምፅ ብለው የሚያሳልፉ ሰዎች አሉ። ቤተክርስቲያኑ የማታስተምረው እንደምታስተምረው፣ ቤተክርስቲያኑ የማትናገረው እንደምትናገረው የሚናገሩ ሰዎች አሉ። እነዚህ ምናልባት ለበጎ ነገር ሊሆን ይችላል፣ ለመልካም ነገር ሊሆን ይችላል። ግን ማጥናት ያስፈልጋል። እውነት ቤተክርስቲያኗ ይህን ትናገራለች፣ ይህ ቤተክርስቲያኗ የእሷ ትምህርት ነው ወይ ብለው ሊያጠኑ ይገባል። ዝም ብሎ ተነስቶ ያላለችውን እንዳለች አድርጎ ለነቃፊዎች አሳልፎ መስጠት አይገባም እና በሚዲያ ላይ ተነስታችሁ ትምህርት የምትሰጡ የምታስተምሩ ሰዎች እርግጠኞች ሆኑ። እውነተኛ ቤተክርስቲያን ማስረጃችሁን ይዛችሁ ቅረቡ። በዛም ደግሞ ቤተክርስቲያናችን የምታስተምረው ትምህርት መሆኑን ግንዛቤ ወሰዱ እና አንዳንድ ጊዜ አንዳንድ ትምህርቶች ከቤተክርስቲያን ትምህርት ውጭ የሆኑ ሰዎች ትምህርት ሲተላለፉ ይታያል። ለእሱ ደግሞ መልስ በመስጠት ዙሪያ ደግሞ ስጣ ገባው ስለሚኖሩ ከዛ ለመራቅ ሁላችን ይህንን የሰራች ትምህርት ጠንቅቆ ለማስተማር መምጣት ያስፈልጋል። ሌላው ክርክሮች ናቸው። ክርክሮች ይቀርባሉ። አንዳንድ ጊዜ በሃይማኖት የሚደረጉ ዲቤቶች፣ አንዱ ከሌላው እምነት ድርጅት እንደ ክርስትና ነው ስንናገር ዲቤቶች ሲመጡ ክርክሮች ላይ ንዴቶች ይመጣሉ።
የሚያስቀይሙ ሰምተናቸው የማናውቀው ንፋቂዎች ይመጣሉ። እነዚህ ሰምተናቸው የማናውቃቸው ንፋቂዎች ለማያውቅ ሰው፣ ላልተማረ ሰው ያስደነጋጭ ናቸው። በጣም ያስደነግጣሉ። ስለዚህ ያ ሰው እምነቱን ሊተው ይችላል፣ ሊሸረሸር ይችላል፣ ሊጠራጠር ይችላል። ስለዚህ በሚዲያ ላይ የሚደረጉ ክርክሮች፣ በሃይማኖት ጉዳይ የሚደረጉ ክርክሮች ሰውን ይዘው ሊጠፉ ይችላሉ። ወይም ደግሞ መላሹ በቂ መልስ ላይመልስ ይችላል። የጠየቁ ጥያቄዎች ንፋቂዎች በሰው ላይ አይምሮ ይቀሩና ሰውየው ላይ ሰማው ይችላል። መልሱ አጥጋቢ ላይሆን ይችላል። ስለዚህ ሰውን ወደ ሌላ እምነት ሊወስድ ስለሚችል ይሄ ክርክር ብዙዎችን ከሃይማኖት ሊያወጣቸው ይችላል። የዛን ያክል ደግሞ በቂ መልስ ሰጥቶ የተለወጡ የተባረኩ ሰዎች ስላሉ ማለት ነው። ሌላው እንግዲህ በክርክር መካከል የምናያቸው እንግዲህ አንዳንድ ሰዎች መልስ ለመስጠት ሲሉ እኔ ያሸንፋለሁ፣ ይህን ሃይማኖት ይሄን መልስ ካልመለስኩኝ ተዋረድኩኝ በሚል ስሜት ከትምህርቱ የተሻለ ትምህርት ውጭ የሌለ ነገር ይናገራል። ለማሸነፍ በልጦ ለመታየት ይሄ መሸናነፍ ስለሆነ ቀጥታ የሚደረግ ነገር በሃይማኖት ጉዳይ ላይ ያለ ነገር ቢታሰብበት እላለሁ። ይሰማለሁ። ስንሰማ አንዳንድ ጊዜ በክርክር ደረጃ የሰማ ትምህርት ያልሆኑ ክርክሮችን ለማሸነፍ ተብሎ ላለመሸነፍ የሚደረጉ ነገሮች አሉ። ከነዚህ መራቅ ያስፈልጋል። ሌላው ምዕመናኑ የሚሰማው ተምሮ መሄድ አለበት። እነዚህ ጥቃቅኑ ጉዳቶች ናቸው። በተረፈ ግን የሚበልጠው መልካሙ ጎዳና ነው። ስለዚህ ምዕመናን በማህበራዊ ሚዲያ ያላችሁ ሁሉ በማስተዋል ይህንን ለበረከት፣ ለጽድቅ፣ ለትምህርት፣ ለእውቀት እንጠቀሙበት አደራ እንችላለን። ዘመናችን ማህበራዊ ሚዲያ ምትውልናል። ይሄ ጥብ ጊዜ ደግሞ ሰውን ለማስተማር፣ ሰውን ለማብቃት የሚሮጡን ያክል ደግሞ ለጥፋትም እየሄደ ስለሆነ በጥንቃቄ ልንገነዘብ ይገባል። ክርስቲያን ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። ይቆየን።